ሄሎ እንዴት ናችሁ? ዛሬ በዚህ ቪዲዮ የምናየው ክላይሜት ኦፍ ኢትዮጵያ የዘጠነኛ ክፍል ቻፕተር 2 ነው የሚሆነው። ኦኬ ሶ ቻፕተር 1 ጂኦግራፊ ምንድነው የሚያጠናቸው ነገሮች ምንድናቸው የሚለውን አይተናል። ሶ ዛሬ ደግሞ የምናየው ክላይሜት ኦፍ ኢትዮጵያ ኦኬ ስለ ኢትዮጵያ የአየር ጸባይ የአየር ንብረት ነው የምናየው ማለት ነው። ሶ ዩኒቱን ሙሉ ስንጨርስ የሚከተሉትን ነገሮች አንደርስታንድ ታደርጋላችሁ ተብሎ ይታሰባል። አንደኛ the meaning and concept of weather ኦኬ ምንድነው ዌዘር ምንድነው ክላይሜት የሚለውን መጀመሪያ የኢትዮጵያን ከማየታችን በፊት ራሱ ክላይሜት ምንድነው ዌዘር ምንድነው ዲፈረንሱ አንድነቱ እሱ እናያለን። ከዛ ላ ኤሌመንትስ ኦፍ ክላይሜት የአየር ንብረትን ኤሌመንቶች ወይም ዋና ዋና ኪ የሚባሉትን ባህሪያቱን ማለት ነው እሱ እናያለን። ከዛ በመቀጠል ኤሌመንትስ ኦፍ ክላይሜት አሁን ደግሞ ጸበብ እያደረግን እንመጣና ኮንትሮል ኦኬ የክላይሜትን አንድን ክላይሜት እንደዛ እንዲሆን ለምንድን ነው እንደዛ እንዲሆን ያደረጉት ፋክተሮች ምንድን ናቸው የሚሉትን እነሱን ያለን። ከዛ ላይ የኢትዮጵያን ስፓሻል እና ቴምፖራል ቫሪዬሽን ኦኬ ጂኦግራፊን ዲፈረንስ እናደርግ ምን ብለን ነበር? ስፓሻል እና ቴምፖራል ስተዲ ነው ብለናል። የፊቸሮች አይደለ የቦታና የጊዜ በሱ መሀል ያለውን ስተዲ ነው ጂኦግራፊ። ሶ የኢትዮጵያን ክላይሜት በቦታና በጊዜ ከፋፍለን እናያለን ማለት ነው ይሄን ዩኒት ስንጨርስ። ከዛ ሌላኛው ፋክተርስ አፌክቲንግ በኢትዮጵያን ክላይሜት የኢትዮጵያ ክላይሜት እንዲሆን ያደረጉትን ፋክተሮች እናያለን ማለት ነው። ሶ ኤኒ ናሽናል ኤግዛም ኩዌስችን ወይም ክፍል ፈተና ኦር ኤኒቲንግ በዚህ አድሬስ ለማድረግ እንሞክራለን እዚህ ቻፕተር ላይ። ኦኬ ሶ የመጀመሪያው ሰብ ቻፕተር 2.1ን ስናይ ሚኒንግ ኦፍ ዌዘር ኤንድ ክላይሜት የሚል ነው። አጭር ሰብ ቻፕተር ነው የምትሆነን። ይህንን ስንጨርስ ሚኒንግ ኤንድ ኮንሰፕት ኦፍ ዌዘር ኤንድ ክላይሜት ከዛ ዌዘር ኤንድ ክላይሜት ዲፋይን ማድረግ እና ዲፍረንስ በሁለቱም ያለውን ዲፍረንስ እናያለን ማለት ነው። የመጀመሪያው ቻፕተር ሶ ቀለል ያለች ሰብ ቻፕተር ነው የምትሆነው። እቺ ሶ ምንድነው ዌዘር ምንድነው ክላይሜት ነው ሐሳቡ። ሶ ዌዘር ወይም የአየር ሁኔታ በአማርኛ የአየር ሁኔታ it's a condition of the atmosphere አንደኛው የአየር ሁኔታ ወይም የአትሞስፌሩ ሁኔታ ነው። የአትሞስፌሩ ሁኔታ ደግሞ ዌዘር ስንለው ምን እያልን ነው? አጭር ጊዜ የሚቆይ ነው እያልን ነው። ኦኬ over a short period of time ለአጭር ጊዜ የሚቆይ ነው። ክላይሜት በአንጻሩ ረጅም ጊዜ የሚቆይ ነው። it's a weather condition እና over a long period of time what is it? it's climate so climate ስንል በአማርኛ ምን እያልን ነው? የአየር ንብረት ኦኬ ለመለያየት እንዲያመቸ ነው። ክላይሜት የአየር ንብረት፣ ዌዘር የአየር ሁኔታ ኦኬ ሶ የአየር ንብረት it's a pattern of weather conditions የአየር ንብረት it's a pattern of weather conditions። ያኛው ምን ነበር? ዌዘር ላይ it's a condition ኦኬ ሁኔታ ነው የአየር ሁኔታ ነው። ለቀደሙ it's pattern ለመባል አንድ ነገር ምን ያስፈልጋል? ረጅም ጊዜ መቆየት ያስፈልጋል አይደል? ድግግሞሽ ያስፈልጋል። ለዛ ነው it takes a long period of time for something to be called climate ኦኬ ረጅም ጊዜ የቆየ ቢያንስ 30 ዓመት ኦኬ ባለፉት 30 ዓመታት የነበረው እናንተ የምትኖሩበት አካባቢ የዘነበው ዝናብ የነበረው ሙቀት እሱ ሁሉ ታይቶ ነው ኦኬ እዚህ አካባቢ ክላይሜት እዚህ አካባቢ የአየር ንብረት ይሄን አይነት ነው የምንለው። 30 ዓመት ዳታ ፈልገን ነው የ30 ዓመት ዳታ ይዘን ነው ረጅም ጊዜ ይወስዳል። ወይዘርስ የአየር ሁኔታ ስንል ምንም ዳታ ያስፈልጋቸውም። ጠዋት ስትነሱ እየዘነበ ነው በቃ የዛሬ የአየር ሁኔታ ዝናብ ነው በቃ ኦኬ ቀለል ያለ ነው። ከፍተኛው 15 ዝቅተኛው 9 ከፊል ደመናማ እሱ ነው የአየር ሁኔታ የአጭር ጊዜ የሚቆይ ነው። it varies hour to hour አሁን አይታችሁት ከሰዓት ይለወጣል አይደል? ጠዋት ሲዘንብ ነበር ከሰዓት ፀሐይ ሊወጣ ይችላል። ከቀን ወደ ቀን ዛሬ ያያችሁት ነገ አይደገምም። Climates this is weather. Climates considers trends and fluctuations የፍላክቹዌሽን ማለት መለዋወጥ ማለት ነው። ግን እሱን ኮንሲደር ያደርጋል ምን ማለት ነው? ባለፈው ዓመት ከዛ ፊት የነበረው የ30 ዓመቱን ሙሉ ቫሪዬሽን አይቶ ስለሆነ የነገረን ያለው ያ ክላይሜት ዛሬ ፀሐይ ይወጣል ወይም ዛሬ ዝናብ ይዘንባል አይደለም የሚነግረን ምንድነው? ፍላክቹዌሽን ኦቨር ዘ ይርስ እንደዚህ አይነት ባህሪ ያሳያል። ይህ አካባቢ ኦቨር ዘ ይርስ ኦቨር 30 ይርስ ቢያንስ it's a long period of time ቢያንስ በ30 ዓመት ውስጥ እንደዚህ አይነት ባህሪ አሳይቶ ነበር። ስለዚህ ቀጣዮቹን ዓመታት እንደዚህ ይሆናሉ የሚል ነው ክላይሜት። it is a pattern so weather እና ክላይሜት ዲፈረንሱ ምንድነው? አንድና አንድ እሱ ምንድነው? የጊዜው ሁኔታ። ክላይሜት የረጅም ጊዜን ባህሪ የሚገልጽ ነው። ዌዘር ደግሞ የአጭር ጊዜን ባህሪ የሚገልጽ ነው። it's a large area እና አንድ አይነት ነው። ክላይሜት ላይ ስናወራ ሰፊ ኤሪያ ነው የሚገልጽልን እና አንድ አይነት ነው። አንድ አይነት እዛ ሰፊ ኤሪያ ውስጥ አንድ አይነት የአየር ንብረት ነው ያለን እያለ ነው ኦኬ። ዌዘር ሲሆንስ ሰፈራችሁ አካባቢ ኦኬ የምትኖሩበት ሰፈር ዘንቦ ቅርብ ያለ 5 ደቂቃ መንገድ የሆነ ቦታ ላይ ዘንብ ይችላል አይደለ? እሱ አሁን ክላይሜት አይደለም። አንደኛ የአንድ ቀን ነገር መሆኑ፣ ሁለተኛ
ትንሽዬ ቦታ ነው ኢንኮምፓስ የሚያደርገው። ይሄ ትንሽዬ ቦታ ነው ወስደን እዛ ላይ ነው ዘንቧል አልዘነበም የምንለው። ስለዚህ ሾርት ፔሪድ ኦፍ ታይም እና ስሞል ኤሪያ ኦፍ ላንድ እሱ ነው ኮንሲደር የሚያደርገው ዌዘር። ክላይሜት ወይም የአየር ንብረት ደግሞ ረጅም ጊዜ እና ሰፊ ቦታን ይወስዳል ማለት ነው። ኦኬ ሶ የአየር ሁኔታ ሲባል ሜቴሮሎጂስቶች ጠዋት ዜና የምታዩ ከሆነ እነሱ የሚነግሩን ነገር ማለት ነው። ዛሬ እንደዚህ ሆኖ ይላል፣ ነገ እንደዚህ ሆኖ ይላል፣ በርሊን እንደዚህ ነው፣ ስቶክሆልም እንደዚህ ነው የሚሉን ማለት ነው። ይሄ ደግሞ የአየር ንብረት ነው። ክላይማቶሎጂስቶች መጥተው እኛን ስለ አየር ንብረት አይነግሩን ማለት አንደኛ አያስፈልገንም፣ ዳታው በየዕለት ዕለት አያስፈልገንም። በየዕለቱ የሚቀያየር ነገርም ስላልሆነ የረጅም ጊዜ ነገር ስለሆነ ይሄ ሰውዬ መጥቶ እዚህ ሜዲትራኒያን ታይፕ ኦፍ ክላይሜት እዚህ ቴምፕሬት ነው ምናምን ቢለን ምንም አይሰራልንም። ለምን? የ30 ዓመት ዳታ ነው የሚነግረን፣ አስፈላጊ ነገር አይደለም። ይሄ ግን የዕለት ተዕለት ነገራችንን ዌዘር ኢምፓክት ያደርገዋል። ይሄኛው ደግሞ ኢን ዘ ሎንግ ራን አንድን አካባቢ ዲፋይን ያደርገዋል። ዌዘር አጭር ጊዜ አጭር ቦታ፣ ክላይሜት ረጅም ጊዜ እና ረጅም ቦታ። ዌዘር የአየር ሁኔታ፣ ክላይሜት የአየር ንብረት። ኦኬ ሶ እዚህ ጋር ምን አለች? ደስ ብትል አገላለጻለች። ክላይሜት ኢዝ ዋት ዩ ኤክስፔክት፣ ዌዘር ኢዝ ዋት ዩ ጌት። ኦኬ ክላይሜት የባለፈው 30 ዓመት ዳታ ብነግራችሁ ማለት ነው። ባለፉት 30 ዓመታት መጋቢት ውስጥ እንደዚህ አይነት ባህሪ ነበር፣ እንደዚህ አይነት ዝናብ፣ እንደዚህ አይነት ሙቀት፣ እንደዚህ አይነት ነገር ንፋስ ነበር የነበረው እዚህ አካባቢ ላይ ባለፉት 30 ዓመታት ብዬ ነግሬያችሁ የባለፈው 30 ዓመት አቬሬጅ አሳየቻችሁ ማለት ነው። ስለዚህ አሁን መጪው መጋቢት ላይ ምን ሊሆን ይችላል ብዬ ብጠይቃችሁ ምንድን ነው የምትሉት? በቃ ባለፈው 30 ዓመት የሆነው ነገር ነው የሚሆነው አይደል? ዛሬ የሚቀየር አዲስ ነገር አይኖርም። ባለፈው 30 ዓመት የሆነው አቬሬጅ የለም፣ ለሱ የቀረበ ነገር ነው በዚህ መጋቢት የሚሆነው። what is that? that's your expectation. climate is what you expect. ከባለፈው ትሬንድ ከባለፈው ፓተርን ክላይሜት ፓተርን ነው ብያለሁ። ከባለፈው ፓተርን አይተን ኤክስፔክት የምናደርገው ነገር ነው ክላይሜት። ዌዘርስ የባለፈው 30 ዓመት ዳታ አሳይቻችሁ ምናምን ባለፈው መጋቢት 30 መጋቢቶች ያለፉ 30 መጋቢቶች እንዲህ ነበር ባህሪው የዚህ አካባቢ፣ እንደዚህ አይነት ንፋስ ነፍሶ ነበር፣ እንደዚህ አይነት ሙቀት ነበር፣ እንደዚህ አይነት ዝናብ ነበር። ዛሬ ምን ትጠብቃላችሁ ብያችሁ ከዛ የሆነ መልስ መለሳችሁልኝ። ከዛ እናንተ ከፊል ደመናማ ብላችሁ ዛሬ ከሰዓት በቃ ደመና ነው የሚሆነው ብላችሁ አስባችሁ ኃይለኛ ፀሐይ ቢወጣስ? ኃይለኛ ፀሐይ ቢወጣ what is that? that's the weather. የባለፈው 30 ዓመት ዳታ የሚነግረን ነገር ኤክስፔክት እንድታረጉ ነው። ኦኬ የሆነ ነገር መጠበቅ ትችላላችሁ 30 ዓመት ውስጥ እንደዚህ ነው የሆነው የሚል ነበር። ዌዘር ሲሆን ግን ምን ሆነ ነው? ኦኬ 30 ዓመት ውስጥ እኮ ብዙ ነገር ነበር የሆነው፣ ዛሬ ግን አልሆነም። የሚጠበቀው ነገር ሳይሆን ቀርቶ ፀሐይ ወጣ። that's your weather, that is what you get. ኦኬ ሶ ይሄም በየዕለቱ የሚፈጠር ነገር ነው። ከዛ ግን አሁን ቀጣይ ዓመት የ31 ዓመት ዳታ የዛሬውን ዳታ ጨምሬ ብሰጣችሁ የ31 ዓመት እና ምን ትጠብቃላችሁ ብላችሁ አጊን የምትነግሩኝ ነገር ክላይሜት በሚሆነው። ዌዘሩ ግን ምንድነው? አጊን ቀጣይ ዓመት በሚፈጠረው ነገር ይወሰናል። ቀጣይ ዓመት የሚፈጠረው ነገር ከባለፉት 30 ዓመታት የተለየ ከዘንድሮ ጋር ተመሳሳይ ማለትም ፀሐይ ከሆነ እና የዛሬ ፀሐይ ቀጣይ ዓመትም ፀሐይ ከዛም ሆኖ በ30 ዓመት ውስጥ ኦቨርኦል ፀሐይ የሚሆን ከሆነ ከ30 ዓመት በኋላ የሚኖሩትን ቀጣይ ዓመታት ያ ዛሬ የወጣው ፀሐይ ቀጣይ ዓመት የወጣው ፀሐይ ከዛም የወጣው ፀሐይ ክላይሜት እንለዋለን። ግን ኮንሲደራብሊ ሲግኒፊካንት ካልሆነ ዌዘር እንደሆነ ይቀጥላል ማለት ነው። ዌዘር የአጭር ጊዜ ነው ሁል ጊዜ። ኦኬ ክላይሜት ለመባል ረጅም ጊዜ ይፈጃል። ሶ ይሄው ነው ኮንዲሽን ኦፍ አትሞስፌር ኦቨር short period of time. that's weather, that's what you get. ኦኬ ቅዳሜ ደመና ነበር፣ እሑድ ፀሐይ ወጣ። ክላይሜት ግን በረጅም ዓመታት ኢንቴንሲቭ ዳታ ነው የሚወሰደው። ይሄ የባለፈው 30 ዓመታት አቨሬጅ ኦኬ በፋራናይት ጃንዋሪ ላይ እንደዚህ ነበር አቨሬጅ ሙቀት፣ ፌብሩዋሪ ላይ እንደዚህ ነበር፣ ማርች ላይ የሁሉም ፌብሩዋሪዎች ማለት ነው የባለፉት 30 ዓመት ፌብሩዋሪዎች አቨሬጃቸው ይሄ ነው የ30 ዓመት ፌብሩዋሪ። ከዛ እንደዛ እያንዳንዱ ወር ሶ this is extensive የሆነ ብዙ ጊዜ የሚወስድ ዳታ ማለት ነው። ኦኬ ሶ ቀልጥፍ ያለች ዩኒት ነች፣ ቀልጥፍ ያለች ሰብ ቻፕተር ነች። ዌዘር ምንድነው? ሾርት ተርም ነው። ክላይሜት ምንድነው? ረጅም ጊዜ ይወስዳል። ዌዘር ምንድነው? አጭርን ቦታ ነው የሚገልጽልን። ክላይሜት ምንድነው? አጌን ተለቅ ያለ ቦታ ነው የሚገልጽልን። ሶ ሎንግ ፔሪድ ኦፍ ታይም። ዌዘርስ ደግሞ ይቀይራሉ። ዛሬ የወጣው ፀሐይ ነገ ይወጣል ማለት አይደለም። ኦኬ ነገ ሊዘንብ ይችላል ኦር ሳምቲንግ። ክላይሜት ከሆነ ግን ኮንሲስተንት ነው። የብዙ ዓመት ዳታ ስለሆነ ያለን ፓተርን ስለሆነ ኢትስ አ ፓተርን ኦፍ የዌዘር የአየር
ባህሪያት ፓተርን ኦኬ ተደጋጋሚ ባህሪ አይተን የደመደምነው ድምዳሜ ነው ክላይሜት ማለት ብዙ ኤክስቴንሲቭ ዳታ ያለው so it represents the average condition over many years what's what climate weather ደግሞ አጭር ኦኬ ዛሬ ነገ ከዛ የተለያየ ዳታ ትናንሽ ቅንጥብጥብ ዳታዎች ነው ያሉ so 2.1 ይሄን ይመስል ነበር 2.2 ላይ ስንገናኝ elements of weather and climate ወይም weather እና climate ላይ ያሉ ዋና አንኳር ነጥቦችን እነሱን የምናይ ይሆናል እዚህ ላይ ጥያቄ ካላችሁ or whatever መጠየቅ ትችላላችሁ ኮሜንት ሴክሽን ላይ ምን ይጨምር ምን ይቀነስ የሚለውንም ሐሳብ መስጠት ትችላላችሁ you're welcome 2.2 ላይ ተመልሼ እመጣለሁ